የሀገራዊ ምክክር ኮሚሽኑ በሩ አለመዘጋቱ በራሱ አሁንም ድረስ እንግዲህ በትጥቅ ትግል ውስጥ ላሉ በጫካ ውስጥ ላሉ ባልተገባ መንገድ እየተጓዙ ላሉ ኢትዮጵያውያን ትልቅ ትምህርት የሚሰጥ ነው። ስለዚህ በዚህ ውይይት ውስጥ የፖለቲካ ፓርቲ ሆነው የሚንቀሳቀሱ ነገር ግን በመጨረሻው ድረስ የተቀላቀሉ አሉ፣ በትጥቅ ትግል ውስጥ የቆዩ አካላት አሉ፣ በኢትዮጵያ ጉዳይ ያገባናል ያሉ ምሁራን፣ ወጣቶች፣ እናቶች፣ ሴቶች ሁሉም የህብረተሰብ ክፍል ተወክለውበታል ነው። ስለዚህ የኢትዮጵያ ጉዳይ ይመለከተኛል ያገባኛል የሚሉ ሰዎች ስብስብ ሆኗል ማለት ነው ይሄ ጉዳይ። ስለዚህ በዚህ አንፃር ከተመለከተው በጣም ደስ የሚያሰኝ አሁንም ድረስ ለኢትዮጵያ የሚያስቡ ልጆች እንዳሉ የሚያመላክት የሚያረጋግጥ ትልቅ ጅምር ነው ብሎ መውሰድ ይቻላል። እዚሁ ላይ ምናልባት የፖለቲካ ፓርቲዎች ታጥቀው ሲንቀሳቀሱ የነበሩ ኃይሎች ጭምር ከዚህ ቀደም የመጡ አጀንዳ በመስጠት ሂደት ውስጥ የተሳተፉ አሁን ላይ ተሳታፊ ሆነው ካፕቴን ማስረሻ ሰጤን ማንሳት እንችላለን። በምክክር ሂደት ውስጥ ተሳታፊ ሆነው እየተመለከትናቸው እንገኛለን። እነዚህ ኃይሎችን ማካተቱ የምክክር ኮሚሽኑ ከአካታችነት አንፃርም እንዲሁም ደግሞ የነዚህንም ግለሰቦችና ቡድኖች አጀንዳ ደግሞ መውሰዱ በኢትዮጵያ የፖለቲካ ሂደትና የምክክር አውድ ውስጥ የሚጨምረው ነገር ምንድነው ማለት እንችላለን? እኔ ትልቅ የፖለቲካ ባህላችን ለውጥ ውስጥ የገባ ይመስለኛል። ምክንያቱም ከዚህ ቀደም ሁላችንም እንደምናውቀው በፖለቲካ ስርዓት ውይይት ውስጥ ቦይኮት ማድረግ፣ እንደገና ደግሞ ስብሰባ ረግጦ መውጣት፣ ራስን ማግለል፣ ነገሮችን በውይይት ከመፍታት ይልቅ መሸሽ ምናምን እነዚህ የፖለቲካ ባህላችን ናቸው። ለዘመናት ያልተፋቁ ከውስጣችን ሊወጡ ያልቻሉ መሆናቸው ሁላችንም እናውቀው ሲደጋገሙ ቆይተዋል። አሁን ግን እንግዲህ 4 አመታት ነው እንግዲህ የሀገራዊ ምክክር ኮሚሽኑ የውይይት ሂደት የነበረው። ከመነሻው ጀምሮ በውይይት ሂደት ውስጥ ያላለፉ ግን አሁን በዋናው ጉባኤ ላይ የተሳትፎ ፍላጎት ማሳየታቸውን ስንመለከት ቅድም ያነሳውትኝ ያ የፖለቲካ ባህል እየተለወጠ ለመምጣቱ ትልቅ ማሳያ አድርገን ማንሳት እንችላለን። ይሄ ብቻ ሳይሆን በሂደቱ ላይ ራሱ ከፍተኛ የሆነ ተአማኒነትን ይጨምራል። ለምሳሌ በሀገር ጉዳይ ስትወያይ አካታችነት ዋናና መሰረታዊ ጉዳይ። ስለዚህ ብዙሃንን በማካተት ነው ያንን ሀገራዊ ምስል መፍጠር የምትችለው። ብዙሃንን በማካተት ነው የተለያዩ ድምጾችን መስማት የምትችለው። ስለዚህ ሀገራዊ ምክክር ኮሚሽኑ በሩን በዚህ ደረጃ ክፍት ማድረጉ አሁንም በጉባኤው አሁንም በውይይቱ የሚሳተፉ አካላት መምጣታቸውን ስትመለከት ከጊዜ ወደ ጊዜ የዚህ ተቋም ወይንም ደግሞ የሀገራዊ ምክክር ሂደቱ ቅቡልነት እያገኘ መምጣቱን እንመለከታለን። እሱ ብቻ ሳይሆን ደግሞ ከመቼውም ጊዜ በላይ በፖለቲካ ባህላችን ውስጥ ከግጭት ወደ ውይይት የመምጣት ባህላችን ዳብሯል። ከመቃወም ወደ መስማማት እንደዚሁም ደግሞ ከመገለል ደግሞ ወደ መግባባት የመምጣትን ትሬንድና ባህል በተግባር እየተመለከትን ያለን ይመስለኛል። ነገር ግን ሁላችንንም የሚያስማማ አንተንም ምስክርንም የሚያስማማን እኔንም የሚያስማማን ጉዳይ በዚህ ሀገር ላይ ሰላም እገነባለሁ ብሎ የተነሳ ኃይል ወይንም ደግሞ ሀገር እገነባለሁ ብሎ የተነሳ ኃይል በርህን ዘግተ ሰላምም አትገነባም ሀገርም አይገነባም። በሩ ክፍት መሆን አለበት ለሁሉም። ሁሉም ሐሳቡን ማዋጣት አለበት። ሐሳብ የሚያዋጣው ለሰላም ነው። ሐሳብ የሚያዋጣው ለሀገር ግንባታ ነው። ስለዚህ በሩ ክፍት ማድረጋችን አንዱ ጥቅም ከዚህ መሰረታዊ ሐሳብ ጋር በቀጥታ ስለሚዛመድ ነው። ስለዚህ እነዚህን በሮች መጠቀም ያስፈልጋል። አሁንም አልረፈደም የሚለው መልእክት ሁሉም ኃይል በተለይ ፖለቲካ ኃይሎች መቀበል ያለባቸው መግዛት ያለባቸው ሐሳብ ነው ብዬ አስባለሁ። በሩ ክፍት መሆን አለበት የሚለው በጣም ቁልፍ ሐሳብ ነው። ግን በሩ ለሀገሬው ሰው ነው መከፈት ያለበት የሚለው ደግሞ መሰመር ያለበት ይመስለኛል። ምክንያቱም በሁለት ማሊያ የሚጫወት በዚህ ሀገር ጥቅም ላይ የሚደራደር ኃይል ግን ለሱ በሩን ክፍት አድርገህ የምትጫወት ከሆነ በእሳት እንደመጫወት ሊሆንም ስለሚችል እሱ ላይ ደግሞ ጥንቃቄ መደረግ አለበት የሚለው ለማከል ፈልጌ ነው። በነገራችን ላይ በሩ ክፍት ነው ማለት ሁሉም ሰው ሲመጣ ኮሚሽኑ የሚያስቀምጣቸው ራሱን የቻለ የህግ የስርዓት እንደዚሁም የሂደት መዋቅሮችና አሰራሮች አሉ። እሱም በተከተለ መልኩ ነው ተሳትፎ የሚደረገው የሚለው ነገር ምንም ጥያቄ የለውም። አንዱ የተለየም ባህር የዚህ ውይይት እኮ ኢትዮጵያውያን በራሳቸው ልጆች በራሳቸው እሳቤ በራሳቸው አቅም ያደረጉት ያሉ በዓለም አቀፍ ደረጃ የምንጠቅሳቸው በጣም ትልልቅ የሚባሉትን ውይይቶች ብናነሳ እነ ቱኒዚያን ብናነሳቸው የቱኒዚያው የሀገራዊ ምክክር ስኬታማ የሆነው በሀገር ልጆች የተመራ ቁጭ ብለው ተደማምጠው ኤሊት የሚባለውም ምሁራኑም ሊቁም ደቂቁም ሁሉም በራሱ አውድ ውስጥ ስለተወያየና ለውጤት ስለበቃ ነው። በተመሳሳይ ደቡብ አፍሪካውንም የአፓርታይድ ስርዓት ምንመለከተው የውጭ ኃይሎች ብዙ ተሳትፎ አልነበራቸውም። ያንን መዝጋትና መከልከል ስለቻሉ ለውጤት የበቁበት ነውና ከዚህ አንፃር ያው ውጤታማ የሚሆነው በሀገር ሲሆን ነው።
በሀገር ሲሆን የሀገሩን ሰርዶ በሀገሩ በሬ ይባላልና ለማንኛውም ሌላኛው መነሳት ያለበት ጉዳይ ከምክክር ኮሚሽኑ ይህንን ሀገራዊ ምክክር ጉባኤ ካስጀመረበት ከሐምሌ 8 ጀምሮ እንደ አዲስ እያደመጥናቸው ያሉ አሉታዊ ድምጾች በርከተዋል። በተለያዩ የማህበራዊ ትስስር ገጾች ላይ እያደመጥን እንገኛለን። እንደውም ይዘቶቻቸውን ከተመለከትን ደግሞ በተናበበና በተቀናጀ መልኩ ከአንድ ማዕከል የሚመራ መልእክት በሚመስል መልኩ ነው በዚህ የኢትዮጵያን የማዳን የሀገረ መንግስት ግንባታችንን ወደ ተሻለው ምዕራፍ የማሻገር ሂደትን ይመራል ብለን ተስፋ የጣልንበት እንደ ኢትዮጵያውያን ይህንን ሀገራዊ ምክክር የማደናቀፍ ፍላጎትን ያዘሉ መልእክቶች እያደመጥን ነው የምንገኘው። የመልእክቶቹን ይዘትና ፍላጎታቸውን እንዴት ተመለከትከው ምስክር? በአራቱ ዓመት ሂደት ውስጥ የመሳተፍ ፍላጎት የሌላቸው እናንተም አትወያዩም እኛም አንወያይም የሚሉ አካላት ናቸው አሁንም ይህንን ጉዳይ እያሰራጩት ያሉት። ይህንን የማድረግ ፍላጎታቸው አንደኛ እኔ ያልወሰንኩላት እኔ ያላልኳት ኢትዮጵያ ሆና አትቀጥልም የሚሉ ኃይሎች ናቸው አንደኛ። ሁለተኛ በኢትዮጵያ የፖለቲካ ስርዓት ውስጥ ወይም በኢትዮጵያ ሀገረ መንግስት ግንባታ ውስጥ እንዲህ ያለው መንገድ ኢትዮጵያን ወደ ተሻለ ምዕራፍ ያሻግራታል የሚለውን አምኖ መቀበል የማይችሉ ሰዎች ናቸው ይህንን ጉዳይ እያደረጉ ያሉት። ሶስተኛ ይሄ የሀገራዊ ምክክር ጉዳይ የሚያሳጣቸው ነገር ያሉ አካላት አሉ። የሚያሳጣቸው ምንድነው? አብሮነትን አለመደገፍ የሚያሳጣቸው ነገር አለ። መደማመጥን አለመደገፍ የሚያሳጣቸው ነገር አለ። መከባበርን በኢትዮጵያ የምክክር ሂደት ውስጥ ጥያቄዎች ሆነው የቀረቡ እነዚህ 8 አጀንዳዎች መመለሳቸው ስፍራ የሚያሳጣቸው አካላት አሉ ማለት ነው ባጭሩ። ስለዚህ እነዚህ አካላት ናቸው ይሄንን ምክክር በማጠልሸት የሀገራዊ ምክክር ኮሚሽኑ አባላት ሀገር ውስጥ ብቻ አይደለም በአጀንዳ አሰባሰብና በተሳታፊዎች ልየታ ከሀገር ውጭ እንኳን በተጓዙበት ወቅት አግሬሲቭሊ ሲሰድቧቸው ሲያንቋሽሿቸው የነበሩ ሰዎች ጭምር ናቸው። ይሄንን አጀንዳ ለመረበሽ ጥረትም ሲያደርጉ ነበር። በምክክር አዳራሾች ውስጥ ገብተውም ለመረበሽ ጥረት ያደርጋሉ። አንዴን ደግሞ ከምክክር አዳራሾች መግቢያ በር ላይ መተውም ጭምር አንዳንድ አሉታዊ ድምጾችን ለማሰማት ጥረት የሚያደርጉ ኃይሎች እንደነበሩ እናስታውሳለን። እነዚህ ሰዎች ናቸው። ስለዚህ እኔ ያላቦካሁት ነገር አይሆንላትም ለኢትዮጵያ አይሆናትም አይስማማትም እያሉ ያሉት የኢትዮጵያ ሕዝብ ግን ምንድነው እያለ ያለው? ይሄ ባለፉት 4 ዓመታት የተሰራበት ሂደት በጣም በጠንካራ መንገድ የተመጣበት እንደሆነ ከታች ጀምሮ ከታች አጀንዳውም ጭምር ከታች ወደ ላይ እየመጣ ያለ ነው። በሀገራዊ ደረጃ አሁን እየተወያዩባቸው ያሉ ነጥቦች በሙሉ ከታች ጀምሮ በስሎ የመጡ ሀሳቦች ናቸው። ስለዚህ በኢትዮጵያ የፖለቲካ አካሄድ ውስጥ በጣም ኤሊት ተብሎ የሚጠቀሰው ኃይል ወይም ደግሞ በጣም ጥቂት የሚባሉ ሰዎች እኔ ያውቅልሃለሁ እኔ ወስንልሃለሁ እኔ አድርግልሃለሁ የሚለውን አካሄድ በተቃራኒ የሚሄድ ነው። የዚህ ሀገራዊ ምክክር ጉዳይ ኢትዮጵያን እርስ በርሳቸው የሚገናኙበት አንዱ ያንዱን ሐሳብ የሚረዳበት አንዱ ያንዱን ጉለት የሚሞላበት ሀገራዊ ምክክር ኮሚሽን እናስታውስ እንደነበረ ሲያቀርብ እኮ የነበረው ጉዳይ አንዱ በዚህኛው ኢትዮጵያ ጫፍ ስንሰማ የነበረው ጉዳይ በሌላኛው ኢትዮጵያ ክፍል ስንሄድ እንሰማዋለን አለ። የነሱን ህመምና ቁስል ብቻ አይደለም እዛ ሀገራዊ ምክክር ላይ ያቀርቡ ያሉት እገሌ የሚባለው ክልል ውስጥ እገሌ የሚባለው አካባቢ ያሉ ዜጎቻችን እንዲህ ያለ ጥያቄ ያላቸው ብሎ የሚያነሱ ሰዎች ጭምር ነበሩ። ስለዚህ ኢትዮጵያንን መተሳሰብ የማይፈልጉ መተባበርና መከባበራቸው የማይፈልጉ አብሮነታቸው የማይፈልጉ እነዚህ ጥያቄዎች ቢመለሱ የፖለቲካ ትርፋቸውን እንደሚያጡ የሚያስቡ አካላት አሁንም ይሄ ምክክር ሂደት በሚካሄድበት ወቅት እንዲህ ያሉ አሉታዊ ነገሮችን ቢያደርጉ ሊገርም አይገባም። ዋናው ጉዳይ ይሄንን ነገር እንዴት እንከላከለው? ሀገራዊ ምክክር ኮሚሽኑ ምን ማድረግ አለበት? ዜጎች ምን ማድረግ አለባቸው? ተወያዮች ምን ማድረግ አለባቸው? በምን መንገድ ነው መሄድ አለብን የሚለውን ማወቅ ይመስለኛል። እዚሁ ሀሳብ ላይ ምናልባት ሀሳብ እንስጥበት። ጥሩ ሀሳብ ነው ሪኮመንድ ያደረገው ምስክር። እነዚህ ኃይሎች እንግዲህ በተደራጀ መንገድ ከጅማሮ እስካሁን ድረስ በእርግጥ መሀል ላይ የተወሰነ የመቀዛቀዝ ነገሮች እንደነበሩ እናስታውሳለን። ግን ይሄ ምክክር ጉባኤ ይፋ መደረጉን ቀኑ ይፋ መደረጉን ተከትሎ በርከት ያሉ ትችቶችን እና እንዲሁም ደግሞ አሉታዊ ሀሳቦችን የመርጨት አዝማሚያዎች በስፋት እየተስተዋሉ ይገኛል። በእርግጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መድረክ ላይ ካነሱት ሀሳብ መካከል እንደውም እሱንም እንደው ተቀስ አድርገን ብናልፈው ነው ንብ ማር የምትሰራው በቀፎ ውስጥ ነው። ስለዚህ ሀገር ለመስራት የሚደረገው ማር የመስራት ጉዞ የሚሰራው እዚሁ ጉባኤ ውስጥ ነው፣ እዚሁ አዳራሽ ውስጥ ነው የሚል ሀሳብ አንስተው ከአዳራሽ ውጭ ስትወጡ የምታደምጧቸው ድምጾችን ወደ አዳራሽ ይዛችሁ አትምጡ የሚል አይነት ሀሳብ ጭምር አንስተዋልና እንዴት እንከላከለው የሚለውን በዚህ ማዕቀፍ ውስጥ ብንመለከተው ያው እኔ ከሚሰራጩት መረጃዎች ሐሰትነትም በላይ የገዘፈ የፖለቲካዊ ትርጉም መስጠት አስፈላጊ ነው ብዬ አስባለሁ። አሁን ያለንበት ጊዜ ከመቼውም ጊዜ በላይ የመረጃ ጦርነት በጣም በግልጽ የምንመለከትበት ጊዜ ላይ እንዳለን መገንዘብ ይቻላል። ምክንያቱም አሁን ቀደም ሲል በነበረው ሁኔታ እንደው የፖለቲካ ፉክክሩም ውድድሩም ወይ አዳራሽ ነው ወይንም ደግሞ ሚኒስትሪ ሚዲያዎች ላይ እንደነበር ይታወቃል። አሁን ግን በፌስቡክ ሆኗል፣ በኢንስታግራም ሆኗል፣ በቲክቶክ ሆኗል እና በዩቲዩብ
ሆኗል ማለት ነው። ስለዚህ የዚህ የመረጃ ጦርነት የሆነ ቦታ ብቻ አይደለም። ስለዚህ እዛ አካባቢ ምን ሊሰራ እንደሚችል ይታወቃል። በተለይ ደግሞ ሀገራዊ ምክክርን የመሰለ ትልቅ ጉዳይና ትልቅ አጀንዳ በእንደዚህ አይነት በተሳሳቱ መረጃዎች ውጤቱ ሊጠለፍበት የሚችልበት እድል ከፍተኛ መሆኑን በጣም መገንዘብ ያስፈልጋል። የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህንን ጉዳይ በሚዲያ መጥተው የተሳሳቱ መረጃዎች እየተሰራጩ እንደሆነና እነዚህ ሊታረሙ እንደሚገባ መግለጻቸውን ውጤቱ ላይ የራሱ የሆነ አሉታዊና አስተዋጽኦ ሊያመጣ እንደሚችል ምንም ጥያቄ የለውም። ሁላችንም የምንገነዘበው ጉዳይ ነው። ምክንያቱም የተሳሳተ መረጃ በተሰራጨ ቁጥር በምክክሩ ሂደት ውስጥ እምነትን እንትን ለማለት ለመቀነስ በግልጽ የሚሰራ ስራ ነው። አዎ ጥርጣሬም በዛው ልክ ከፋፋይነትን እንትን ይላል። በተለይ ደግሞ የምክክሩ ውጤት ላይ ራሱ ከፍተኛ የሆነ አሉታዊና አስተዋጽኦ ይኖረዋል ማለት ነው። ይህንን የሚያደርገው ኃይል ደግሞ በአንድም በሌላ እዚህ ሀገር ያለው አለመግባባት ልዩነት ተፈቶ ሀገሩ ላይ ዘላቂ የሆነ ሰላም እንዳይገነባ ህዝቡ ልዩነቱን አለመግባባቱን ፈቶ ወደ ጋራ መግባባት እንዳይሄድ ይሄ ሀገርም የሆነ ቦታ ተቸንክሮ ከቀረበት አስተሳሰብ ወጣ ብሎ ወደፊት እንዳይራመድ የማስቀረት ሁኔታዎች ናቸው ያሉት። ቀደም ሲል እንደተገለጸውም እኔ ካላቦካሁት እኔ ካልሰራሁት አይጣፍጥም አይነት ሐሳቦች እንዳሉት እንገነዘባለን በሚሰራጩ መረጃዎች ተነስተን ማለት ነው። ስለዚህ ሚዲያዎች ምን ኃላፊነት አለባቸው የሚለው ላይ የተወሰኑ ሐሳቦችን ለመጨመር ያክል መገናኛ ብዙሃን ስንል የህዝብን እውነት የሚገለጥባቸው አንድ ቱልሶች ናቸው። የተሰሩትም በዚህ መንገድ ነው። ግን የተሳሳቱ መረጃዎችን ግን በተለይ በምክክር ወቅት እንዴት አድርገን ማረም እንችላለን፣ መረጃ ስርጭታችንስ ምን መሆን መቻል አለበት የሚለው ጥያቄ ላይ ባንድም በሌላ በምክክሩ ሂደቱ ህዝብን ከህዝብ ጋር የሚያቀራርብ ልዩነቶችን የሚያጠብ የጋራ መግባባት ላይ ትኩረት ያደረጉ መረጃዎችን መስራት ከመቼውም ጊዜ የተሻለ ነው ብዬ አስባለሁ። ሌላው ከስሜት ይልቅ ምክንያታዊነት ላይ የተመሰረቱ ሐሳቦችን መሰንዘር ያስፈልጋል። በተለይ ደግሞ በእንደዚህ አይነት የምክክር ወቅት ደግሞ የህዝብን እምነት መገንባት በጣም ትልቅና ቁልፍ ጉዳይ መሆኑ ይታወቃልና ለሀገር መዳን ለሀገር መፈወስ ሲባል ሚዲያዎች እንዲህ አይነት ጉዳዮች ላይ ትኩረት ማድረግ እንዳለባቸው ይሰማኛል። ምስክር እንደ መጨረሻም እንደማጠቃለያም ከዚህ ጉዳይ ጋር በተያያዘ እንግዲህ በዚህ ምክክር ውስጥ ተሳታፊ የሚሆኑ 4000 የሚጠጉ ኢትዮጵያውያን በዚህ በመዲናችን አዲስ አበባ እየመከሩ ነው የሚገኙትና እንደዚህ አይነት አሉታዊ ድምጾች እንዳያወቋቸው ብሎም ደግሞ ከመጡበት ዓላማ እንዳያናጥባቸው ዝንፍ እንዳያረጋቸው መሰራት ያለበት ነገር ከኮሚሽነሮቹ ሊሆን ይችላል፣ ከመንግስትም አንፃር ሊሆን ይችላል። እንደ መንግስትም ፕሮቴክት የማድረግ ኃላፊነት ስላለ ከመገናኛ ብዙሃንም ጋር ሊሆን ይችላል። ከዛ አንፃር ያለው ነገር ብናነሳው እንግዲህ የሀገራዊ ምክክር ኮሚሽን ሲሰራበት የቆየ ነው። ኢትዮጵያን የሰጡትን አደራ የመወጣት ትልቁ ጊዜ ላይ ነው የሚገኘው። ስለዚህ ኢትዮጵያን የሰጡትን እምነት ጠብቆ ይሄ ምክክር እስከ መጨረሻው ውጤት እስከሚታወቅበት ድረስ መስራት፣ በብዙ መገፋት፣ በብዙ ስድብ፣ በብዙ መንቋሸሽ፣ በብዙ ትግል ውስጥ እንዳለፉ ይሰማናል። እነሱም ሲያነሱት ነበር። ነገር ግን ስለ ኢትዮጵያ የሚከፈል ዋጋ እንደሆነ አስበው ይሄ ጊዜ በጣም ክሪቲካል የሚባለው ጊዜ ስለሆነ እሱ ላይ የሀገራዊ ምክክር ኮሚሽን አባላት ለታሪክ የሚበቃ ለታሪክ የሚቀመጥ የሚሰነድ አደራቸውን እንዲወጡ ማድረግ ይገባቸዋል ብዬ አስባለሁ። ከተመካካሪዎች የሚጠበቀው ደጋግመን እንዳነሳ ነው ከኔ ይልቅ እኛ፣ ከኔ ይልቅ ኢትዮጵያ፣ ከኔ ይልቅ ወንድሜ እህቴ የሚለውን ሐሳቤ በመያዝ መስራት መደማመጥ መቻል አለባቸው። ሁለተኛ ላሉታዊ ድምጾች ቦታ ለመስጠት አለባቸው። በዚህ ሂደት ውስጥም እኮ አልፈው ሲመጡ እዚህ ጋር ሲደርሱ እኮ ብዙ ተብለዋል። እነሱም ተመካካሪዎቹም ጭምር ተወያዮቹም ጭምር በብዙ ሂደት ውስጥ ያለፉ ናቸውና እነዚህ ሰዎች ስለ ነገዋ ልጆቻቸው ኢትዮጵያ ማሰብ ይኖርባቸዋል። ስለዚህ የሚያቀራርብ እንደተባለው ነው ሁሉም ነገር 100% የሚያግባባ የሚያስማማ ላይሆን ይችላል። ይሄ እንደተባለው በአብላጫ ድምጽም የሚወሰን ጉዳይ አይደለም። ስለ ብዙሃኑ ስትል የምትተወው ነገር ሊኖር ይችላል። ስለ ብዙሃኑ ስትል የምትቀበለው እንደ አዲስ የምትወስደው ነገር የምትማርበት ነገር ሊኖር ይችላል። ስለዚህ ይሄንን አስበው መስራት አለባቸው። ከሀገራዊ ምክክር ኮሚሽኑ በተጨማሪ የመገናኛ ብዙሃን ደግሞ ማድረግ ያለባቸው አንደኛ የተጣራና የተረጋገጠ መረጃ ለህዝብ ማድረስ አለባቸው። የሀገራዊ ምክክር ኮሚሽን ባለፉት ቀናት ተከታታይ የጋዜጣዊ መግለጫዎችን እየሰጠ የሚገኘው የሂደቱ እየደረሰበትን ሁኔታ ያለበትን ሁኔታ እያሳወቀ ነው የሚገኘውና ስለዚህ ይሄንን አንድም ቀደም ብሎ ለህዝብ በማድረስ
የተሳሳቱ መረጃዎች አየሩን ከመውሰዳቸው አየሩን ከመያዛቸው በፊት ትክክለኛውን መረጃ በትክክለኛው ጊዜ ለህዝብ ማድረስ ኃላፊነት አለባቸው የመገናኛ ብዙሃን። ሁለተኛ የፋክት ቼኪንግ ጭምር መስራት አለባቸው። እንደዚህ አይነት የተሳሳቱ መረጃዎችን የተሳሳቱ መረጃ መሆናቸውን በፍጥነት ለህዝብ የማድረስ ኃላፊነት አለባቸው። ኮሚሽኑም በየጊዜው መረጃዎችን ማድረስ አለበት። ቀደም ሲልም ሲሰራ የነበረው ጉዳይ የሚዲያ ባለሙያዎችን እንዴት መዘገብ መቻል አለባቸው፣ በተለይ ከሀገራዊ ምክክሩ ጋር የተያዙ መረጃዎች ዘገባዎች እንዴት መሰራጨት አለባቸው የሚለው ጉዳይ ላይ ሰፋፊ ስልጠናዎችን ሲሰጥ እንደነበር ይታወቃል። ስለዚህ አስቀድሞ ሲሰራው የነበረ ነገር ነው። ግን በዚህ ሂደት ውስጥ ደግሞ ገና ከምክክሩ ጅማሩ ላይ የምንመለከታቸው አየሩ ላይ የሚዘዋወሩ የተሳሳቱ መረጃዎች አሉ። እነዚህ መታረም እንዳለባቸው ነው ወጥቶ ኮሚሽነሩ የገለጹት። ስለዚህ አሁንም ነገም ከነጎዲያም እኛም እንደ አንድ የሚዲያ ባለሙያ እዚህ ጉዳይ ላይ ትኩረት አድርገን መስራት እንዳለብን የቤት ስራው የሁሉም ነው ለማለት ነው። አዎ እንግዲህ ተመካካሪዎች በምክክር ጉባኤ ውስጥ ያለውን ጉዳይ እና እየተካሄደ ያለውን ነገር የሚያውቁት እነሱ ብቻ ናቸው። ስለዚህ እዛ ልባቸውንም አምሯቸውንም ሰብሰብ ማድረግ ይኖርባቸዋል የሚለው ሐሳብ በጠቅላይ ሚኒስትሩም ሲነሳ ነበር። እኛም በዚሁ ወቅት ማንሳት የሚኖርብን ጉዳይ ነው። በዚህ ወቅት ለምን በዛ ለምን አይነት አሉታዊ ድምጾች በስፋት መደመጥ ጀምሩ ካልን ለሺ ዘመናት በቢሊዮን